ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን ውላችኋል? ለዕለቱ ይሆናሉ ያልናቸውን መረጃዎች ይዘን ወደ እናንተ መጥተናል። የዩቲዩብ ቻናላችንን በቅድሚያ ሰብስክራይብ እንድታደርጉ በአክብሮት እየጋበዝን እስካሁን ለምትከታተሉን አድማጭ ተመልካቾቻችን ምስጋናችንን ለመግለጽ እንወዳለን። ሰብስክራይብ ላላደረጋችሁ ሰብስክራይብ እንድታደርጉ፣ ለሌሎች አድማጭ ተመልካቾች ደግሞ ቻናሉ ላይ የተለጠፉ ቪዲዮዎችን ሼር በማድረግ አጋርነታችሁን ልታሳዩ በአክብሮት እንጋብዛለን። ወደ ቀዳሚ መረጃ እናልፋለን። ከዚህ ቀደም እንግዲህ ኢትዮጵያውያን በአልሸባብ አማካኝነት እየተመለመሉ እንደሆነ እና የኦሮመኛና የአማርኛ የአልሸባብ ፕሮፓጋንዳ መልእክቶች ሲሰራጩ እንደነበረ በተደጋጋሚ ሲነገር መቆየቱ የሚታወስ ነው። ሰሞኑን ደግሞ እየተሰማ ያለ አዲስ መረጃ አለ። ይኸውም ደግሞ ኢትዮጵያውያን የአይኤስ አባላት መገደላቸውን የሚያሳይ ነው። ኢትዮጵያውያን የአይኤስ አባላት ወይም ደግሞ የኢስላሚክ ስቴት አባላት በአሜሪካ ወታደሮች መገደላቸው ተገልጿል። አሜሪካ በሶማሊያ ያሰማራችውን ልዩ ጦር ኢትዮጵያውያንን ጨምሮ የአይኤስ አመራሮችና አባላትን መግደሉ ተሰምቷል። የአሜሪካ የልዩ ኦፕሬሽን ፈጻሚ ወታደሮችና የፑንትላንድ የጸረ ሽብር ቡድን አባላት በአይኤስ የሶማሊያ ክንፍ ላይ በትናንትናው ዕለት የተቀናጀ ዘመቻ ማድረጋቸው ነው የተገለጸው። በዘመቻው የኢትዮጵያ፣ ቱርክ እና የሶሪያ ዜግነት ያላቸው የአይኤስ አባላትን ጨምሮ የቡድኑ አመራሮችና ታጣቂዎች የተገደሉበት ነው ተብሏል። 10 በላይ የሽብር ቡድኑ ከፍተኛ አመራሮችና ታጣቂዎች በአሜሪካ ልዩ ኦፕሬሽን ፈጻሚ ወታደሮች መገደላቸውን ተዘግቧል። አሜሪካ የሶማሊያውን አይኤስ ሽብር ቡድን አመራሮች ለመግደል 100 ልዩ ኦፕሬሽን ወታደሮች አሰማርታለች ተብሏል። የቡድኑ አመራሮች ወደ ተደበቁበት ሸለቆ በሄሊኮፕተር የገቡት የአሜሪካ ልዩ ኦፕሬሽን ወታደሮች ከፑንትላንድ ጸረ ሽብር ኃይሎች ጋር መተባበር የዋሻ ውስጥ ኦፕሬሽን ፈጽመዋል ተብሏል። በኦፕሬሽኑ የተካሄደው በሶማሊያው የአይኤስ አመራሮች መደበቂያ በባላዴ ሸለቆ ውስጥ ሲሆን ጥቃቱ የተፈጸመው በድንገት ነው ተብሏል። አንድ ከፍተኛ የአይኤስ ሶማሊያ አዛዥና አብረውት የነበሩ ከ5 እስከ 10 የሚደርሱ አጋሮቹ ጋር በአሜሪካ ወታደሮች ድብደባ ተፈጽሞበታል። በርካታ የአይኤስ ተዋጊዎች የተደበቁበት ዋሻ በአሜሪካ ወታደሮች የአየር ድብደባ ተፈጽሞበታል ተብሏል። በድብደባው ለአሸባሪ ቡድኑ የገንዘብ ምንጭነት የሚያገለግሉ የወርቅ ማዕድን ማውጫዎችና የጦር መሳሪያዎችን የአሜሪካ ወታደሮች አውድመዋል። የአሜሪካ ወታደሮች በፈጸሙት ልዩ ኦፕሬሽን የአሸባሪ ቡድኑ በርካታ ታጣቂዎችን የገደሉ ሲሆን ለሰዓታት የዘለቀ የዋሻ ውስጥ ውጊያ ተደርጓል። ኢትዮጵያውያን ጨምሮ የአይኤስ አመራሮችና ተዋጊዎች በተገደሉበት ውጊያ የአሜሪካ ወታደሮች የደረሰባቸው ምንም አይነት ጉዳት የለም ተብሏል። በአየር ኃይል ከታገዘው ከአሜሪካ ወታደሮች ልዩ ኦፕሬሽን በኋላ የፑንትላንድ ኃይሎች የቡድኑን ታጣቂዎች እግር በእግር እያደኑ አጥቅተዋል። በጥቃቱ ከሶሪያ፣ ከቱርክ እና ከኢትዮጵያ የተመለመሉ ናቸው የተባሉ የአይኤስ በርካታ ተዋጊዎችን መግደላቸው ተረጋግጧል። የአይኤስ የሶማሊያ ክንፍ ከሌሎች እስላማዊ አሸባሪ ቡድኖች ጋር ቅንጅት በመፍጠር ራሱን እያጠናከረ መሆኑን ተከትሎ አሜሪካ በተከታታይ ጥቃቶች እየፈጸመችበት ነው። እንደ አሜሪካ ወታደራዊ እቅድ ከሆነ አይኤስ በፈረንጆቹ አቆጣጠር 2025 አይኤስ ከሶማሊያ ምድር ተመንጥሮ ይጠፋል ተብሏል። ይሁን እንጂ ቡድኑ በሸለቆና ተራራማ ቦታዎች ላይ የሚያደርገውን ስውር እንቅስቃሴ ለማጥፋት አዳጋች ስለመሆኑ ይነገራል። የሶማሊያዊ አይኤስ የሚፈጸምበትን ድብደባ ተቋቁሞ ከቀጠለ ለኢትዮጵያ ቀንደኛ ስጋት እንደሚሆን ከዚህ ቀደም ያደረጋቸው የጥቃት ሙከራዎች ያመላክታሉ። ከጥቃት ሙከራዎቹ ባሻገር ደግሞ የተለያዩ የፕሮፓጋንዳ መልእክቶች በአይኤስ የሶማሊያው ክንፍ በኩልም እንደዚሁ ደግሞ በአልሸባብ በኩል ሲተላለፉ ሲደመጥ መቆየቱን የምናስታውሰው ነው። አሁን ያለ የኢትዮጵያ ነባራዊ ሁኔታ ለአይኤስ አመቺ ይሆናል ወይም ደግሞ የተመቻቸ ምህዳርን ይፈጥራል ተብሎ እንደሚታሰብ የተለያዩ ተንታኞች እየገመቱ ይገኛሉ። ወደ ሌላኛው መረጃ እናልፋለን።
ወደ ሌላው መረጃ ስናልፍ ደግሞ የህወሓት ክስን እንመለከታለን። ከሰሞኑ እንግዲህ እኛም በዘገብነው መሰረት ህወሓት ለተለያዩ መገናኛ ብዙሃን ጋዜጣዊ መግለጫ ሰጥቷል። ከስምረት ጋር በተገናኘ ማለትም በአቶ ጌታቸው ረዳ አማካኝነት ተቋቁሞ ሌሎች አመራሮችን አባልነት አቅፎ እየተንቀሳቀሰ በሚገኘው ድርጅት ላይ ነቀፋ አዘል ክስ ህወሓት አቅርቧል። ህወሓት ያቀረበው ክስ እንግዲህ ከዚህ ቀደም በሌሎች ፓርቲዎችም ሆነ ድርጅቶች ያልተለመደ ስለመሆኑ እየተጠቀሰ ነው። ይህም ክስ ደግሞ ስምረት ከ150 በላይ የሚሆኑ የማህበራዊ ሚዲያ አራማጆችን ወይም ደግሞ አክቲቪስቶችን በማደራጀት ከትግራይ በተቃራኒው እንዲታገሉ አድርጓል የሚል ነው። ቲክቶከሮችን ዩቲዩበሮችን ያቀፈ ነው የተባለው የማህበራዊ አራማጆች ስብስብ የትግራይ ህዝብ ከህወሓት በተቃራኒው እንዲታገል እየቀሰቀሱ እንደሚገኙ የህወሓት ጽህፈት ቤት ቃል አቀባይ የሆኑት አቶ ሚካኤል አስገዶም ከትናንት በስቲያ ለሚዲያዎች በሰጡት መግለጫ ላይ ገልጸዋል። ከህወሓት በተቃራኒው ደግሞ ከህወሓት አንፃር ሆኖ መታገል ብሔራዊ ክህደት ነው ሲሉ ቃል አቀባዩ ተናግረዋል። ይህን እንቅስቃሴ እያስተባበረ ይገኛል ሲሉ የከሰሱትን ስምረት ፓርቲን ከዚህ ተግባሩ እንዲቆጠብ አሳስበዋል። ይህ እንግዲህ ከዚህ በፊት ብዙም ተሰምቶ የማይታወቅ አይነት ክስ ነው። ምክንያቱም የማህበራዊ ሚዲያ ተጠቃሚዎችን እና ከዚሁም ከድርጅቱ አንፃር በተቃራኒው የሚታገሉ ሰዎችን የሚከስ ፓርቲ ስለሌለ ማለት ነው። እና በዚህ ጉዳይ ዙሪያ እንግዲህ አቶ ሚካኤል ሲናገሩ ለዚህ መፍትሄው የህዝብን ትግል ወይም ህዝባዊ ትግልን ማጠናከር እንደሚገባ ከገለጹ በኋላ ህዝቡ አጠቃላይ የጸጥታውን ሆነ ሌሎች ተያያዥ ሁነቶችን ራሱ በራሱ እንዲጠብቅ ጥሪን ያቀረቡት እንግዲህ አቶ ሚካኤል ማለት ነው። እንግዲህ በህወሓት ክስ የቀረበበት ስምረት ፓርቲ በዚህ ጉዳይ ዙሪያ የሰጠው ይፋዊ ምላሽ የለም። እንግዲህ ይሄ ምላሽ ሲኖር ወደ እናንተ ይዘን የምንቀርብ ይሆናል። በምስረታ ሂደት ላይ የቆየው ዲሞክራሲያዊ ስምረት ትግራይ የተሰኘው ፓርቲ የቅድመ ምዝገባ ፈቃድ ግንቦት 18 ቀን 2017 ዓ.ም ላይ ያገኘ ሲሆን ከዛን ጊዜ ጀምሮ ስራውን በመጀመር በጥቅምት 14 ቀን 2018 ዓ.ም በአዲስ አበባ ከተማ የመስራች ጉባኤውን አካሂዷል። ከዚህም በኋላ ህጋዊ እውቅና በማግኘት ላይ የሚገኝ ድርጅት በመሆን እየተንቀሳቀሰ ይገኛል። ያው ሙሉ እውቅና አልተሰጠውም። በተቃራኒው ደግሞ ህወሓት የኢትዮጵያ ምርጫ ቦርድ በሰጠው የጊዜ ገደብ መሰረት የመስራች ጉባኤ አላካሄደም በሚል ምክንያት የህግ ጥሰት ፈጽሟል ተብሎ ክስ ከቀረበበት በኋላ ህጋዊ ሰውነቱን ከግንቦት 6 ቀን 2017 ዓ.ም ጀምሮ እንደተሰረዘ የሚታወስ ነው። እንግዲህ የተለያዩ የማህበራዊ ሚዲያ ላይ አስተያየት የሚሰጡ አካላት በዚህ ጉዳይ ዙሪያ የየራሳቸውን አስተያየት ሲያጋሩ ተመልክተን ነበር። ብዙዎቹ በተቃውሞ ነበር አስተያየታቸውን ሲገልጹ የነበረው። ምክንያቱም ይሄ ሀሳብን በነጻነት የመግለጽ መብትንም እና ሌሎች ተያያዥ የማሰብ ነጻነትን ጨምሮ
መብቶችን የሚጋፋ ነው በማለት ነው ብዙዎች እየወቀሱት ያሉት። እንግዲህ ከስምረት በኩል የሚሰጠው ምላሽ እንግዲህ አብረን የምንመለከት ይሆናል። የአድማጭ ተመልካቾቻችን የዩቲዩብ ቻናላችንን የተከታተላችሁ ስለሆናችሁ እናመሰግናለን። መልካም ቀን ይሁንላችሁ።